አራዳ ክፍለ ከተማ አስተዳደር የህብረተሰቡን የመልካም አስተዳደር ጥያቄዎች ለመፍታት እንዲያስችለው በበጀት ዓመቱ የፕሮጀክቶችን ቀርጾ እንቅስቃሴ ውስጥ ገብቷል። አንዱ የያዝነው ፕሮጀክት የጤና ጣቢያ ግንባታ ነው። ይሄ የጤና ጣቢያ ግንባታ ባለ 5 ወለል ያለው ደረጃውን የጠበቀ የጤና ጣቢያ እንዲገነባ በፕሮጀክት ይዘን እሱን ወደ ግንባታ ውስጥ የማስገባት ሰርተናል። ሁለተኛው ልዩ ትኩረት የተሰጠው ከወጣቶች ጥያቄ ጋር ተያይዞ የወጣቶች የስፖርት ማዘውተሪያ ጥያቄ ነው። ወረዳ 1 ላይ የቀደም ሲል የነበሩ ጥያቄዎች የስፖርት ማዘውተሪያ ጥያቄ እንዲመልስ ደረጃውን የጠበቀ የስፖርት ሜዳ ግንባታ ተጀምሯል። ይሄም በጥሩ ደረጃ ላይ ያለበት ሁኔታ አለ። የከተማ ግብርናን ከማዘመን አንጻር የሌማት ትሩፋት ስራዎቻችንን ወደ ላቀ ደረጃ ለማድረስ በተለይ አራዳ ኢነር ሲቲ ከመሆኑ አንጻር በቂ ለከተማ ግብርና የሚሆን ሰፋፊ መሬቶች ካለመኖሩ ጋር ተያይዞ ለምን ቴክኖሎጂን በአነስተኛ ቦታ ላይ ግን ቴክኖሎጂን ተጠቅሞ በርካታ ምርታማነትን ማፍጠር የሚቻልበትን የሃይድሮፎኒክ ፕሮጀክትም ቀርጸን እሱም ወደ ተግባር የገባንበትና በተለይ የተገበርንበትን ቦታ ደግሞ ትምህርት ቤት ላይ ከመሆኑ አንጻር ደግሞ አንዱ ለምርምር ስራ ያገለግላል። ሼድ ግንባታ ጋር ተያይዞ ነው። እንግዲህ ይሄ ሼድ ግንባታ ለህብረተሰባችን በተመጣጣኝ ዋጋ የእንቁላልና የዶሮ አቅርቦት እንዲኖር ከማገዝ፣ ሁለተኛ ነዋሪዎቻችን ደግሞ የስራ እድልም ተጠቃሚ እንዲሆኑ የማድረግ ስራ በልዩ ትኩረት ተሰጥቷል። ይህም አንዱ የፕሮጀክታችን አካል ተደርጓል። ፖሊስ አገልግሎትን ህብረተሰቡን የሰላሙ ባለቤት አድርገን ስንሰራ በተለይ ፖሊስ ጣቢያዎቻችን ላይ ምቹ ያልሆኑ ሁኔታዎች ስለነበሩ ከእስረኛ አያያዝ ጋር ያሉ ጉዳዮች፣ ፖሊስ ሰራዊታችንም ደግሞ አገልግሎቱን በተገቢው ነገር እንዳይሰጥ የሚያደርጉ እንቅፋቶች ስለነበሩ በልዩ ትኩረት በበጀት ዓመቱ አንዱ በካፒታል ተይዞ ወደ ስራ የገባ ነው የፖሊስ ጣቢያ ግንባታ ነው። ይሄም ግንባታ በቅርቡ ወደ ስራ ያስገባንበት ሁኔታ አለ። ሌላው ከተማ አስተዳደሩ በያዝነው ዓመት በያዘው እቅድ መሰረት ከተረጂነት ከመውጣት አንጻር ከያዝነው ግብ አንጻር ክፍለ ከተማችን ላይ በገንዘብም በአይነትም ቀና ልብ ያላቸውን የህብረተሰብ ክፍሎች እያስተባበርን ግብዓት እያሰባሰብን ነው። ይህን ግብዓት ደግሞ በአግባቡ ጠብቆ ለማቆየት ደግሞ ደረጃውን የጠበቀ መጋዘን ግንባታ እያከናወንበት ሁኔታ ነው ያለው። እንግዲህ ድንገተኛ የሚፈጠሩ ችግሮች ሲኖሩ እርዳታ የሰው እጅ ከማየት ይልቅ ክፍለ ከተማ በራስ አቅም ለወገኖቹ ለህብረተሰቡ የሚደርስበትንም ስራ ለመስራት የመጋዘን ግንባታ በጥሩ ደረጃ ያለበት ሁኔታ ነው ያለው። ግንባታዎቹ አሁን በአጠረ ጊዜ ተጠናቀው ለአገልግሎት ይቀርባሉ። ይሄ አገልግሎት ትውልድ ተሻጋሪ እንዲሆን እንፈልጋለን። እያንዳንዱ የግንባታ ቦታ ላይ ተገቢውን ክትትል ድጋፍ አድርጎ ለፍጻሜ ለማብቃት የሚደረገው ጥረት እንደተጠበቀው ነው። ተጠናቆ ስንረከብም ደግሞ ለዘላቂታው ህብረተሰቡን የሚጠቅሙ እንዲሆኑ እያንዳንዱ ሰው በባለቤትነት ስሜት የሚገነባው ፕሮጀክት የኔ ነው ከኔ ታክስ የተከፈለ ነው የሚለውን አስተሳሰብ ይዞ ፕሮጀክቶቹን ከፍጻሜ እንዲያደርሳቸውና ወደ ተግባርም ስንገባ እሱን እንዲጠብቅ እንመክራለን። በርካታ ተቋማት ደግሞ ቅንጅታዊ ስራዎች አሉ። የፕሮጀክት ይሁን እንዲሆኑ መሬት አስተዳደር የነበረው ሮል በጣም ትልቅ ነው። ከመሬት አቅርቦት ጋር ተያይዞ ግንባታ ፍቃድ ውስጥ የነበረው ሮል ትልቅ ነው። ይህን ግንባታም ፋሲሊቴት ከማድረግ አንጻር የዲዛይንና ግንባታ ኮንስትራክሽን ይህም ሮላቸው ትልልቅ የነበሩ ናቸው። መብራት ኃይል፣ ውሃ፣ እነዚህ በሙሉ በቅንጅት ሲሰራ ነው ውጤት የሚመጣው። ነገ እነዚህ ፕሮጀክቶችም ተጠናቀው ሲመጡ መብራትን ዲማንድ ያደርጋሉ፣ ውሃን ዲማንድ ያደርጋሉ፣ ኢቭን መንገድም አክሰስ ዲማንድ የሚያደርጉ ስላሉ ከወዲሁ ከነዚህ ተቋማት ጋር በጋራ እየሰራን ነው። እንግዲህ ከተቀናጀን ካበርን አንድ ከሆነ የህዝባችንን ጥያቄ መመለስ የምንችልበት እድል ነው ያለው።